እንግዲህ ናት ስለተባለ ህዝቡም ስላመነ እኔ ጋር መጥቶ አንቺ ላይ ባሰርቅሽ ነው ራሴ ሽቶ ይሄ የኔ ሆቤ ነው። ሽቶ ኮሌክት አደርጋለሁ፣ ሪቪው አደርጋለሁ። ቲክቶክ ላይ ከመጣሁ 1 ወር ይሆነኛል። ከዛ በላይ አይሆንም፣ ሜቢ ፕላስ ማይነስ። ስለዚህ እኔን ታውቂኛለሽ። ማህሌትን በአካል ስለምታውቂያት እኔ ነኝ ስላሉ እኔን ታውቂኛለሽ። ከዚህ በፊት አትሽተቀኝሽ እኔ ሲጀመር አላቅሽም። እኔ ይሄ ወሬ ራሱ ገና አሁን ጠርታችሁ ነው። እኔ ቲክታክ ላይ አሁን ላይቭ ገብቼ አቡ ሙዚቃ ከፍቼ ዝም ብዬ ያዳመጥኩ ሀቡ ሲሉኝ ነው የመጣሁት። እኔ ለማንምም እንደዚህ ብዬ ያወራሁትም የለም። እኔ አሁን ይሄ እንደዚህ ያለው ሰው ገብቶ እኔ የት ቦታ ነው ያልኩት ቢባል መልስ የለውም። እኔ ሀቡ እናቴ ትሙት ጭራሽ እኔ እንደዚህ አይነት እንትን አላልኩም። እኔ ማህሌት የምትባለው ሴትዮ ቅንድቧ አፍንጫዋ ድረስ ሁማን ሄር አድርጋ ነው አንዴ ነው ያየኋትኝ። እኔ ከዛ በተረፈ ነው ያላቃት። ወይኔ ጉድ! በእናትህ 1,000 ሰው መሀል አንድ ነገር ልናገር። አቡ ፍቃድ እንደው በቃ ሙስሊሞች በአላህ ክርስቲያኖች በመድኃኔዓለም ተውኝ እኔን። እሺ በቃ እኔ ለልጄ ልኑርላት በቃ እና ለራሴ ልኑር በቃ እና ተውኝ በቃ ማንም ጋር ሀቡ እናቴ ትሙት እኔ ማንም ጋር እየደረስኩ አይደለምና በቃ ተውኝ። መሲ በየቤቱ ስለምትገቢ እኮ ነው እንደዚህ ተናቅሹ። በየቤቱ ጡል አትበይ። በቃ የምትፈልጊው መናገር የምትፈልጊው ነገር ቤትሽ ከፍተሽ ተናገሪ። የሰው ልጅ ራሱን የሚያስከብረው ቲክቶክ ላይ ራሱ ነው። በየቤቱ አትንጦልጦይ። ለማንም መልስ አትስጪ። መርገጥ የምትፈልጊውን ቤትሽን ከፍተሽ እርግጥ አድርጊ እስኪወጣለሽ ድረስ። በተረፈ ማንም ገስት ላይ እየሄድሽ አትንጦልጦይ። በዚህ መንገድ ነው ራስሽ የምታስከብሪው። በተረፈ የሚያማሽ ከኋላሽ ይማሽ፣ ምን አገባሽ? አታይ ምን ከኋላ ፎቶዬን እየለጠፈ የሚያማ ይማኝ፣ ምን አገባኝ? ወንድ የሆነ ሰው ግን እኔን ቤቱ ጠርቶ ገስት ላይ አንጠልጥሎ ይረግጠኛል። ወንድ የሆነ ሰው እስኪ ቲክቶክ ላይ እኔን ይጥራኝ። አንደን የሚሉ ትልልቅ ነን የሚሉ ሰዎች ጠርተውኝ፣ ሁሉም ትልልቅ ነን በሚሊዮን ፎሎ ያላቸው ሄደውላቸው፣ እኔ ጀግና ሀቢባ ብቻ ነኝ ያልሄድኩላቸው። በነጋታው ቪዲዮ የሰራውላቸው እነሱ እኔን ጠርተው የማናገር ሞራል እንደሌላቸው የነገርኳቸው። ወንድ የሆነ ሰው ለምን? በራሴ ስለምተማመን፣ በንጽህናዬ ስለምተማመን። ንጹህ ነኝ የምትሉ ከሆነ ራሳችሁን አክብሩ። ለማንም ራሳችሁን አታብራሩ። አለቀ። ከስድብ ውጭ ማን አባቱ ምን ያመጣል? ስድብ ነው። እኛም እኮ መሳደብ እንችላለን፣ ስለማንፈልግ ነው እንጂ ስለማይመጥነን ነው እንጂ። ስድብ መሲ የዋህነቷ ነው የሚጎዳት። እኔ ነግሬያታለሁ ደጋግሜ ነገርኳት። ተይ እና ሀቡ ይሄንን አጀንዳ ራሱ አሁን አንቺ ቤት ጠርተሽ ጠየቅሽኝ፣ አልሰማሁምም። እኔ ከመብረቁ ጋርም በእንደዚህ አይነት ጉዳይ አላወራሁም። እኔ ኬት አምጥቶ እንዳወሩ አላውቅም። እሺ ሀቡ እሺ መስዬን እናውቃለን። ማሪ ጀስት ብቻ ማለትም ባካችሁ ለምታውቂያት ሳጂን የምታውቂያት ሆኖ እንድትነግሪኝ ነበረ። ማለት ስለምታውቂያት እኔ አንዴ እሱንም እኮ ማታ አካባቢ ትዝም አትለኝም። እናቴ ትሙት መልኳ ምናምን ትዝ አትለኝም። ብቻ ግን የሆነ ቻይና ነገር ነው የምትመስለው። እንትን ሂውማን እስከዚህ ድፍት ስለምታረግ አታውቂያት። እንግዲህ ይሄ ነው በቃ ቶሎ አድርጉኝ። ለማንኛውም እዚህ ያላችሁ አልገባሽም እንዴ? ቆይ እስቲ 30 ሺህ ሳትገባ ዛሬ አንላቀቅም ጋይስ። ውድ ፐርፊውም አትፈልጉም? አቡ ያመሰግናለሁ። ልውጣ? እሺ መስዬ እናቱን አመሰግናለን። እኔ ውድ እሺ ችግር የለም። እሺ እናቴ መስዬ ጠንከር በይ። ኔቨር ጊቭ አፕ። እሺ ማለቴ በቤትሽ ተራገጭ የፈለግሽውን። እያስረቀሷት አባቴ ነው እንጂ የመጣሁት ማንም ቤት አልሄድኩም። በቃ ቤትሽ ከፍተሽ ማንም አባቱ ምንም አያመጣም። አታርቅሺ ማሬ በገብርኤል ካለን ሁላችንም እየከፈትን መርገጥ የምንፈልገውን እንረግጣለን። በስድብ ምናምን ማንንም አያስፈራራም። ማን ምን ያመጣል? የኢማራት ህግ ስም እንድትጠሪ የማይፈቅድልሽ ከሆነ ደግሞ ስም ሳትጠሪ ኮድ አውጥተሽ በኮድ እርግጥ አድርጊ መርገጥ የምትፈልጊው። አባቴም በቃ ምን ያመጣሉ? አዳሚ በስድብ ተስፋት በእግዚአብሔር ለልጇ ትኑር። አባቴም የዋህነቷ ነው እንደዚህ የሚያደርጋት። እሷ መረገጥ ረግጥሽ ቤቴን ከፍቼ ነው መረግጠሽ ማስፈራሪያ። አንቺ ስትረገጭ እኛ ሳንረገጥም እንዴ? እኔ እኮ ከአንቺ ተምሬ እኮ ሀቢባ ክርስቶስን ኮንፊደንስ መሰለሽ እንዴ? ምንም መስሜጥ አባቴ። እዚህ ቲክታክ ላይ ሰው በስድብ ቢሞት አንቺና ቤታ ነበራችሁ የምትሞቱት ሰው። ስለዚህ ምንም ነው የማይመስለኝ እኔ ኔቨር አይ ዶንት ጊቭ ኤ ሺት። በእነሱ ቤት ታውቂያለሽ አይደለ? ይሳደቡና በቃ የተፈሩ የተከበሩ። ወይኔ ከሌላ ሰለኝ ብለሽ ሄደሽ አንበሳ የምታወርጅላት ይመስላል። አፈር አንበሳ አፈር ትበያለሽ። ኦፍ ኮርስ እንደውም ተሳደቡ። በተሳደባችሁ ቁጥር የምትሰድቡ ሰው ይፈምሳል። ታዲያ
እንዴ የሚገርምሽ ግን ህዝቡ ጨካኝ ነው በእውነት። እኔ በጣም ደነገጥኩ። ማለት ደነገጥኩ ብዬ ስልሽ እኔ በየዋህነት ነበር የመጣሁት። የሆነ ውስጥ የነበረ ኢነሰንት ያስታውቃል። አንድ ሰው ኢነሰንት ሆኖ ሲመጣ በጣም በየዋህነት ነበር አገባቢ። ማለት ሁሉንም ሰው ሼር አድርገሽ የህይወት ልምድሽ ከኔ ጋር የሚያንሱ ሰዎች አሉ፣ በእድሜም የሚበልጡ ሰዎችም አሉ እና የሆነ አብረሽ ማደግ ብለሽ አሁን አስደነግጡ አለ አይደለ? ዴት ያለሽ ልክ አይደለም። የሆነ የሰውን ኢነሰንትነት ትወስዳላችሁ እንዲህ ስታደርጉ። እኛም እንዳንቺ ነበርን ስንመጣ ሳጂ አይነ ጥላሽ ተገፈፈ። ከዚህ በኋላ አደነግጭ ማትፈሪም ምናምን ነገር አንቺ ራስሽ ከአመት በኋላ መራገጥ ትጀምሪያለሽ። ታያለሽ። ቲክቶክ እንዲህ ነው የሚያደርግሽ። እናቴ ትሙት ያጀግናል ቲክቶክ። እንጂ አንቺ ፍርድ ነሽ ብሎ ፍርድ ሲያደርጉብኝ እኔ እሱ ነው ምንም እንዳልኩሽ የኔ ከዚህ ጋር ምንም ስለማይገናኝ ነው እንጂ ቢዝነስ ጀምሮ እዚህ አድጋለሁ ቲክቶክ መጥቶ የራሱን ላይፍ እቀይራለሁ ብሎ ለመጣ ሰው ግን በጣም አደገኛ ነው። እንደዛ አይደረግም። ሰዎች ልንገራችሁ፣ ሰውን ሰብራችሁ የትም አደርሱ። በእውነት በሰው መከራ የሚስቅ የራሱን መከራ ያላየ ነው ይባላል። በቃ እና አታድጉ። አትሊስት እንኳን የሆነ ሰው እንኳን ነው ብላችሁ እንኳን ብታስቡ ስርዓት ባለው መንገድ መናገር ነው እንጂ እዛ ሁሉም ብታይ እዛ ላይ ገብቼ ያለው ጠቅላላ ነሽ 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 የሚሳደብ አንቺ ሌባ አንቺ ሌባ አንቺ ሌባ የሚል ብቻ ነው። ፌር አይደለም። እንደዛ አይደረግም። እና አትሊስት እና አሁን ፎሎ አድርጉኝ። ይሄን ዲዘርቭ አደርጋለሁ ስሜን ስላጠፋችሁ። ትክክል። ካሷት እሺ፣ ስሟን በማጥፋታችሁ ካሷት እሺ። ፎሎ 2000 ብቻ ነው የቀራት 30,000 ልትገባ። አሁን ስትገባ 26,000 ነበረች። አሁን ውዶች 27,700 ደርሳለች። የቀራት 2,000 ነው። ፎሎ አድርጓትና 30,000 ያስገቧት። ፎሎ ጊቫዌይ ትሰጣችኋለች። ውድ ብራንድ ሽቶ ጊቫዌይ ትሰጣለች። ኤኒዌይ ሺት ሃፕንስ ይላል። ሺት ሃፕንስ ይባላል። ላይፍ ኢዝ አ ቢች ይላሉ ፈረንጆች። ያጋጥማል፣ እንደዚህ አይነት ያጋጥማል። ምንም ችግር የለም። አሁንም እንዳልኳችሁ እኔ ፐርፊውም ነው ሪቪው የማደርገው። ፐርፊውም ኮሌክት አደርጋለሁ። ስለ ማንኛውም ሽቶ ማውራት የምትፈልጉ ሴቶች በዛ ብቻ አይደለም፣ በላይፋችን ዙሪያ እንዴት ሆነን ሴቶች ራሳችንን ማሳደግ አለብን፣ ዲቨሎፕ ማድረግ አለብን፣ መጠንከር አለብን። ሶሳይቲ ካሳደረብንም ከጻነት አለለ የሚጭንብን ከዛ ላይ እንዴት እንወጣለን? ሴት ልጅ ኢሞሽናሊ ኢኮኖሚካሊ በጣም ወደኋላ ቀርተናል ከወንዶች ማለት ነው። እኔ ብችል የሴቶችን የራሴ ሴቶችን ህይወት ባስተምር ብቀይር ብለውጥ ደስ ይለኛል። ምክንያቱም የኛ አገር ላይፍ የሴቶች ህይወት በብዙ መከራ የምናልፈው ሜንታሊ ስፒሪቹዋሊ እና ኢኮኖሚ ስትሮንግ ስላልሆነ ነው። በቃ ይህን ኢንስፓየር ተደራርገን ለምሳሌ በቃ ያለፈ ታሪክ አሁን ብዙ ጊዜ ቲክታክ ላይ አለ እንደዚህ ስራለሽ እንዲያርግሻለሁ ይሄን አውጣብሻለሁ ይሄን አርግልሻለሁ ስትባሉ ስትሮንግ ሆናችሁ ያኛውን ነገር ሰብራችሁ እንዳትሰበሩ። ሴት ተሎ ትሰበራለች በብዙ ነገር። ሴት በልጆቿ ትሰበራለች፣ ቦይ ፍሬንድ ትሰበራለች፣ በፋሚሊ ትሰበራለች፣ በብዙ ትሰበራለች። እና ስትሮንግ ሆነን እንዴት አድርገን ነው እራሳችንን ችለን ወደፊት የምንወጣው? ላይፍ ኢዝ አ ጊፍት። ከሰው ህይወት ከፈጣሪ የተሰጠን ህይወት ነው፣ ግን ማንም ሊወስድብን አይገባም። እና ሌላ ነገር ደግሞ አሁን በቀደም ሀዊ አንቺ ጋር አንዲት ልጅ ገብታ ታስታውሽ እንደሆነ ታሪክ እየነገረችን ኢትዮጵያ ውስጥ ልጇ አረፈብኝና ትቼው በመጣ ኑሮ ቁጭት አለ ሴት ልጅ ላይ ታስታውሽ እንደሆነ። እና ምንድላችሁ ፈልጌ ነው በህይወታችሁ በዚህም ብትሄዱ በዛም ብትሄዱ የማትቀይሩት ነገር አለ። አትቀይሩትም ይመስለናል። አሁን ለምሳሌ ልጅቷ ኢትዮጵያ ሆኜ ቢሆን ኑሮ ልጄ አያርፍም ነበር አለች። ልጇን ስላረፈባት ግን እቺው አረብ ሀገር ባልመጣ ኖሮ ልጄ አይሞትብኝም ነበር ብላ ትንሽ አብዬ እንደዚህ አይነት ነገር በላይፋችን አንዳንድ ትልልቅ መከራዎች አሉ። በዚህ ብትሄጂ በዚህ ብትሄጂ የማይቀየሩ ኢትዮጵያ ብትሆን ኖሮ ደግሞ ልጇ ያርፍባትና አረብ ሀገር ሂጄ ገንዘብ ሰርቼ ብመጣ ኖሮ አሳክመው ነበር ትል ነበር። በህይወታችን ትልልቅ ነገሮች አሉ። በዚህ ብንሄድ በዚህ ምን ብንሄድ የማይቀየሩ ፓዞች አሉ። የላይፍ ፓዝ ይባላሉ እነዚህ አይነት ነገሮች ማለት እንድናረጅባቸው መከራ ያስረጃሉ። ታውቃላችሁ መከራ ሲደርስብን እናረጃለን ማለት ዋይዝ እንሆናለን፣ ሩህሩህ እንሆናለን። እንደዛ እንድንሆን በህይወታችን የሚመጡ መከራዎች አሉ። አይቆጫችሁ የሆነ ነገር ሲሆን እንዲህ ባረግ ኑሮ አሁን ፋሲካይም እንዲህ ባረግ ኑሮ አይቆጭሽ። ምናልባት በሌላ ነገርም ገንዘብ ይጠፋ ነበር። በቃ አለቀ። ኧረ እኔ ሲጀመር ያልኩት እውነት ለመናገር እንኳን በገንዘብ አለፈ ልጅስ ቢሆን ኖሮ በቦታው ኖሮ እስካሁን ቆም ነበር። ኔቨር በሆነ ነገር እራሳችሁን በሆነ መንገድ ላይ ለራሳችሁ ፈርጊቭ አድርጉ። ሴት ልጅ ጊልቲ ፊሊንግ ያጠቃላል። እንዲህ ብታደርገው ልጅ አይታመምም ነበር፣ እንዲህ ባደርግ ነው አልለያየው ነበር፣ ገንዘብ እንዲህ ባግዘው ነው ያገባኝ ነበር፣ እንዲህ ባደርግ ኖሮ እንዲህ ያደርገኝ ነበር፣ ይወደኝ ነበር።
ውሸት ነው። በቃ በህይወታችሁ የማያመልጣችሁ ፓዝ አለ። በእርግጥ የምናጠፋው ጥፋት አለ። አሁን ለምሳሌ ገንዘብ ዝም ብሎ መስጠት ምናምን መስጠት፣ በህይወታችን የምንቀይራቸው ጥፋቶች አሉ። ግን የማንቀይረው ደግሞ የላይፋችን ፓዝ አለ። ምንም ብታደርጉ በዚህም በዚያም ብታደርጉ እንትን የማይል እና ምንድነው መሆን አለባችሁ? ቢስትሮንግ ደግሞ ህይወታችሁ ላይ መሆን ነገር ሲያጋጥማችሁ ማልቀስም መናገርም ምናምንም ችግር የለውም። ግን እዛ ላይ አለመቆየት፣ አትቆዩ። በቃ አለመቆየት፣ እዛ ነገር ላይ አትቆዩ። ብድግ ብላችሁ መውጣት ከመከራና ከጭንቀት ከምናምን ራሳችሁን ማንሳት፣ ራሳችንን መቻል። እኔ የትልቁ ነገር ምንድነው ሴት ልጅ መጀመሪያ ራሳችንን መቻል፣ ራሳችንን መውደድ፣ ከዛ በኋላ ነው ፍቅር የምንሰጠው። ሌላ ምንም አይደለም። እና ስትሮንግ መሆን። አሁን እንደዚህ ማዕበል ሲመጣባችሁ ምንም አለመደንገጥ። በነገራችን ላይ አንድ ጊዜ ሁሉም ነገር ይቀራል። በሆነ ወቅት ላይ እኛም እናልፋለን። ይሄ ሁሉ ያልፋል። ግን የሆነ መጨረሻ ላይ ስትኖሩ እኔ ማን ነኝ? እስኪ አሁን ቁጭ ብላችሁ ሁላችንም ቁጭ ብለን እኔ ማን ነኝ? ስለኔ ምንድነው የሚሰማኝ? እኔ ጥሩ ሰው ነኝ? በእውነት መልሱን ታውቁታላችሁ ሁላችሁ። እኔ ምን አይነት ሰው ነኝ? ዝም ብዬ ሰውን ወነጅላለሁ? ቅናት አለብኝ? ምቀኝነት አለብኝ? ራሳችሁን መርምሩ። መጀመሪያ ራሳችሁን ቁጭ ብላችሁ ራሳችንን ማየት እና ይሄ ነው እኔ ኢንስፓየር ማድረግ ከሰዎች ጋር አብሮ እንትን ማለት ነው። ምንም ችግር የለም። እና ይሄን ይመስላል። ሞር አወቃችሁ። ኤኒዌይስ ሁሉም ለበጎ ነው። እና ጨረሱ ጨረሳችሁ። ደከመኝ ወደታ። እሺ ፎሎ ሙሉት ጋይስ፣ ሙሉት ፎሎ 2000 ብቻ ነው የቀረው። ሁላችሁም ፎሎ አድርጓት። አንዴ 30,000 ከገባ ጋይስ፣ አሁን 30,000 ከገባች ጊቭአዌይ ሽቶ ትሰጣችኋለች። ሽቶው መላክ የማይችል ከሆነ ደግሞ የሽቶውን ዋጋ ገንዘቡን ትሰጣችሁና እዛ ባላችሁበት ሀገር ትገዛላችሁ ሽቶውን ማለት ነው። ስለዚህ ፎሎ አድርጓት ሁላችሁም። ሽቶ ስጦታ፣ ሽቶ ወይም የሽቶ ዋጋ ኦኬ የሚሰጣችሁ። እሺ ሀቡዬ፣ እኔ ሊር ታዲያ ወደ ዊምፒሌር ነው ቃልልክ። እሺ እንዲህ እያልኩ ራሴን ላጽናና። ቤታዬ እና ሳጅዬ ስላወኩሽ ደስ ብሎኛል። ቤታዬ እኔ ቆንጆ። ሀቡዬ ሰላም። እሺ ሰላሙን ሁላችሁም። እሺ